በአርሲ ዞን የተፈጠረው ልብ የሚሰብር አሳዛኝ ክስተት ሁላችንም ከተሸሸግንበት የዝምታ አጥር ወጥተን ለወገኖቻችን አለን እንድንል የሚያስገድድበት ሰዓት ላይ ጥሎናል። አዎ ዛሬ ለአርሲ ወገኖቻችን ድምፅ ልንሆን ይገባል። በዚህ አሳዛኝ ክስተት ሕይወታቸውን ላጡ ወገኖቻችን ፈጣሪ ነፍሳቸውን ይማር እያልን ወደ ሰዓቱ ያስኩላችሁ ሰበር መረጃዎች አልፋለሁ። ሰላም ጤና ይስጥልኝ። ሰበር መረጃ። በአሜሪካ የገዛ የፓርቲው አባላት ከጀርባ የከዱት ፕሬዝዳንት ዶናልድ ትራምፕ እሳተ ገሞራ ሆነው ፈንድተዋል። በሀገር ውስጥ መላው የስፖርት አፍቃሪ ሕዝብ ያስለቀሰው የታዋቂው ተጫዋች አለልኝ አዘነ የነፃ መለቀቅ ውሳኔና በፍርድ ቤት አደባባይ የተፈጠረው አስደንጋጭ እንግልት፣ በሌላ በኩል ደግሞ ህወሓት ለዓለም አቀፉ ማህበረሰብ አዲስ ጦርነት ሳይቀሰቀስ ቶሎ ጣልቃ ግቡ ሲል የላከው አስቸኳይ የደብዳቤ ሚስጥር ምንድን ነው? ከዓለም እስከ ሀገር ውስጥ ያሉ ሰበር መረጃዎችን በዝርዝር ይዘን ቀርበናል። እስከ መጨረሻው ከኛ ጋር ይቆዩ። ቪዲዮን ላይክ፣ የዩቲዩብ ቻናሌን ሰብስክራይብ ማድረግዎን አትዘንጉ። ወደ መረጃዎቹ አልፋለሁ፣ አብረን እንከታተለው። በቅድሚያም የትራምፕና የምክር ቤቱ ፍጥጫ። የአሜሪካው ፕሬዝዳንት ዶናልድ ትራምፕና የተወካዮች ምክር ቤት አባላት በኃይል አጠቃቀም ስልጣን ዙሪያ እርስ በርስ የሚወረውሩት የቃላት ጦር እጅግ እየሞቀ መጥቷል። ነገሩ እንዲህ ነው። ፕሬዝዳንቱ ከኢራን ጋር የነበረው ከፍተኛ አለመግባባት በሰላማዊ መንገድ ለመቋጨትና ግጭቱን ለማብቃት ከመጨረሻ ደረጃ ላይ ደርሻለሁ እያሉ ባሉበት ወቅት የምክር ቤቱ አባላት ሳይታሰብ ከጀርባ መጥተው የፕሬዝዳንቱን ወታደራዊ እርምጃ የመውሰድ ስልጣን ላይ ጠንከር ያለ ገደብ ጥለውበታል። በዚህ ድንገተኛ ውሳኔ ክፉኛ የተበሳጩት ትራምፕ ነገሩ አገር ወዳድነት የጎደለው ድርጊት ሲሉም አጣጥለውታል። ታዋቂው አባባል አንድ ሰው ሲቸኩል ድስት ይጥላል እንደሚባለው ትራምፕም በጉዳዩ ላይ ያላቸውን ከፍተኛ ቁጣ ለመግለጽ ወደ ትሩዝ ሶሻል ማህበራዊ ገጻቸው ጎራ ማለትንም መርጠዋል። ትራምፕ በገጻቸው ላይ እንዲህ ብሏል። ከኢራን እስላማዊ ሪፐብሊክ ጋር ያለውን ግጭት ለማቆም በመጨረሻ ድርድር መካከል ላይ እያለው አራት የሪፐብሊካንና ሁሉም የዲሞክራቲክ ፓርቲ አባላት ወታደራዊ እርምጃ የመውሰድ ስልጣኔን የሚገድብ ትርጉም የለሽ ውሳኔን አሳልፏል። ድርድሩ ምን ያህል ስሱ ደረጃ ላይ እንዳለ እያወቁ እንዴት እንዲህ ያለ ከአርበኝነት የራቀ ውሳኔ ይሰጣሉ? በምክር ቤት ውስጥ የተደረገው አስደናቂ የድምፅ ፉክክር። የምክር ቤት ውሳኔ ከዚህ ቀደም ብዙም ባልተለመደ መልኩ ድራማዊ ይዘት የነበረው ሲሆን የትራምፕ ተቀናቃኝ የሆኑት ዲሞክራቶች ያቀረቡት ይኸው የስልጣን ገደብ የውሳኔ ሐሳብ የ211 አባላትን ድጋፍ አግኝቷል። የሚገርመው ግን እዚህ ላይ አይደለም። የትራምፕ የገዛ ፓርቲ ወይም ደግሞ ሪፐብሊካን አባላት የሆኑት አራት እንደራሴዎች ፓርቲያቸውን ክደው የዲሞክራቶችን ሐሳብ መደገፋቸው ነው። በመጨረሻም ውሳኔው በ215 ለ208 በሆነ እጅግ ጠባብ የድምፅ ብልጫ አልፏል። ዲሞክራቶቹ ከተወሰነ ሪፐብሊካኖች ጋር በመተባበር የፕሬዝዳንቱን ክንድ ማሰር ችለዋል። ከዚህ ቀደም የትራምፕን ወታደራዊ ስልጣን ለመገደብ በተደጋጋሚ ሙከራዎች ተደርገው ውድቅ ሆነው የነበረ ቢሆንም በዚህኛው ዙር ግን አብዛኞቹ ሪፐብሊካኖች ጥርሳቸውን ነክሰው ቢቃወሙትም ውሳኔው በአብላጫ ድምፅ ሊጸድቅ ችሏል። ይህ የኃይል ሚዛን ፊልሚያ ወደፊት ምን መልክ ይኖረው ይሆን? ወደፊት አብረን የምናየው ይሆናል። ወደሚቀጥለው ሌላኛው መረጃ አልፋለሁ። በሌላ ዜና የእንባ ማዕበል በፍርድ አደባባይ። በኢትዮጵያ ስፖርት አፍቃሪዎች ዘንድ በአሁኑ ሰዓት መነጋገሪያ ብቻም ሳይሆን የብዙዎችን ልብ በሐዘን የሰበረ እጅግ አንድ አስደንጋጭ መረጃ ወጥቷል። የኢትዮጵያ ብሔራዊ ቡድንና የባህር ዳር ከተማ እግር ኳስ ክለብ ኮከብ ተጫዋች በነበረው አለልኝ አዘነ ሕይወት ማለፍ ዙሪያ ፍርድ ቤት ያስተላለፈው አዲስ ውሳኔ መላውን ሕዝብ እያስገረመና እያነጋገረ ይገኛል። ቀደም ሲል የጋሞ ዞን ከፍተኛ ፍርድ ቤት በተጫዋቹ ሕይወት ማለፍ ላይ እጃቸው አለበት ያላቸውን የሟቾች ሚስትና የእህቷን ባል በ15ና በ16 ዓመታት ጽኑ እስራት እንዲቀጡ ወስኖባቸው የነበረ ቢሆንም ዛሬ ግን የደቡብ ኢትዮጵያ ክልል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ሁለቱን ግለሰቦች በነፃ ይሰናበቱ ሲል ሙሉ በሙሉ መለቀቁን ቴክቫ ኢትዮጵያ ዘግቧል። የሟች አለልኝ አዘነ ቤተሰቦች በውሳኔው ሳቢያ የመጣባቸው ድንገተኛ የሐዘን መርዶ ሳያንስ በፍርድ ቤት አደባባይ የደረሰባቸው እንግልት ግን የሰሚን ልብ የሚሰብር ሆኗል።
ይሁንና የአለልኝ ቤተሰቦች ስልክ ተነስቶ ምን አሉ? የዜና ምንጩ መረጃውን ለማረጋገጥ ወደ ቤተሰቦቹ በተደጋጋሚ ቢደውልም ስልካቸው አይነሳም ነበር። ቆይተው ግን ራሳቸው መልሰው በመደወል በችሎቱ አዳራሽ የተፈጠረውን አስደንጋጭ ክስተት እንዲህ ሲሉ አብራርተዋል። ፖሊሶች ስልካችን ቀምተው ለሰዓታት አስረውኝ ነበር። ከጥርጣሬ እስከ ድንገተኛ ድንጋጤ። የቤተሰቡ አባላት እንደሚናገሩት የክሱ መዝገብ መጀመሪያውኑ ከአርባ ምንጭ ተነስቶ ወደ ወላይታ ሶዶ እንዲዞር መደረጉ በሂደቱ ላይ ትልቅ ጥርጣሬ ፈጥሮባቸው የነበረ ቢሆንም ፍትህ ፍለጋ ግን በተደጋጋሚ ቀጠሮ ሲመላለሱ ቆይቷል። ነገር ግን የዛሬው በነፃ ይውጡ የሚለው ውሳኔ መላውን ቤተሰብ መሬት የደፋ ከፍተኛ ድንጋጤና መረበሽ ውስጥ ጥሏቸዋል። ነገር ግን በችሎቱ የተገኙት የሟች ቤተሰቦች በከፍተኛ ሐዘንና ድንጋጤ ማልቀስና መጮህ በጀመሩበት ወቅት ነገሩ ወደ ሌላ እንግልት ተቀይሯል። ቤተሰቦቹ እንደገለጹት በስፍራው የነበሩ የሕግ አስከባሪዎች ሁኔታውን በቁጥጥር ስር ለማዋል በወሰዱት ጠንከር ያለ እርምጃ አዛውንቷ የሟች አለልኝ እናት ሳይቀር እንግልት አድርሶባቸዋል። ይሁንና በከፍተኛ ጩኸትና ልብ ስብራት ውስጥ የሚገኙት የቤተሰብ አባላት የቀድሞ ፍርድ አነስተኛ ነው ብለን ፍትህ እየጠየቅን ባለበት ሰዓት ተከሳሾች በነፃ ይለቀቁ መባሉ ከፍተኛ ሐዘን ውስጥ ጥሎናል። በአሁን ሰዓት እናቱ በተለይ ራሷን ስታለች፣ አባቱ መናገር በማይችልበት ሁኔታ ላይ ነው ያለው ሲሉ የደረሰባቸውን ስነ ልቦናዊ ስብራት ገልጸዋል። ይህ የብዙዎችን ቀልብ የሳበውና ማህበረሰቡን መላምት ውስጥ የከተተው አነጋጋሪው ጉዳይ በቀጣይ ምን ምላሽ ያገኘውን አዲስ መረጃ ሲኖር የምናደርሳችሁናል። በመጨረሻም የህወሓት አስቸኳይ ጥሪ፣ አዲስ ግጭት ሊቀሰቀስ ይችላል፣ ቶሎ ጣልቃ ግቡ። በኢትዮጵያና በአጠቃላይ በአፍሪካ ቀንድ ቀጠና ላይ አዲስ የፖለቲካ ውጥረት ማንዣበቡን የሚያሳይ እጅግ አሳሳቢ መረጃ ወጥቷል። ቀደም ሲል በኢትዮጵያ ብሔራዊ ምርጫ ቦርድ በኩል ህጋዊ ሰውነቱን የተነጠቀው ህወሓት ለዓለም አቀፉ ማህበረሰብ አስቸኳይ መልእክት የያዘ ደብዳቤ ልኳል። ድርጅቱ በደብዳቤው ላይ እንዳስገነዘበው በአሁኑ ወቅት በአገሪቱ ያለው የፖለቲካ ሁኔታ እጅግ አሳሳቢ ደረጃ ላይ በመድረሱ ሌላ አዲስና አውዳሚ የትጥቅ ግጭት እንዳይቀሰቀስ ስጋቱን ገልጿል። ነገሮች ሳይባባሱ ዓለም አቀፉ ማህበረሰብ በጉዳዩ ላይ በአስቸኳይ ጣልቃ እንዲገባ የድርጅቱ መሪ ጥሪውን አስተላልፏል። ይሁንና ቀጠናውን ሊያናጋ የሚችል ስጋት እንዳለም ህወሓት ጠቁሟል። ህወሓት በበኩሉ በዚህ ደብዳቤ ላይ የፌዴራል መንግስቱን የፖለቲካ አካሄድ የኮነነም ሲሆን የመንግስትን ግትር አቋምና የኃይል እርምጃ አጠቃቀምን አጥብቆ ተችቷል። ድርጅቱ አክሎ እንዳለው ይህ አዲስ ሊመጣ የሚችለው አለመግባባት በኢትዮጵያ ብቻ የሚወሰን ሳይሆን አጠቃላይ የአፍሪካ ቀንድ ቀጠና የጸጥታ መዋቅር ሊያናጋ የሚችል ከፍተኛ አደጋ እየደቀነ ነው ብሏል። በተለይም በአሁኑ ወቅት በትግራይ ክልል ወጣቶች ዘንድ የወታደራዊ ስልጠናዎች በስፋት እየተሰጡ መሆኑን የሚጠቁሙ ሪፖርቶች በሚሰሙበት በዚህ ስሱ ወቅት እንዲህ ያለ መግለጫ መውጣቱ የጉዳዩን አሳሳቢነት ይበልጥ አጉልቶታል። ህወሓት በመግለጫው ላይ እንዳሰመረበት ከዚህ አስቸጋሪ ሁኔታ ለመውጣት ብቸኛና አማራጭ የሌለው መንገድ የፖለቲካ ውይይት ብቻ መሆኑን ጠቅሷል። ለዚህም ሲባል በዓለም አቀፉ ማህበረሰብ አደራዳሪነት የሚመራ ታማኝነት የተረጋገጠ አዲስ የፖለቲካ ውይይት ሂደት በአስቸኳይ እንዲጀምርም ጠይቋል። ታዋቂው የሀገራችን አባባል በሰላም የወረደ ዝናብ የምድር ጌጥ ነው እንደሚባለው ግጭቶችን በጠረጴዛ ዙሪያ በሰላማዊ መንገድ መፍታት ለሁሉም ወገን ዘላቂ ሰላምን እንደሚያመጣም ይታመናል። ይህ የህወሓት አስቸኳይ የሰላምና የጣልቃ ገብነት ጥሪ በቀጣይ ከፌዴራል መንግስትም ሆነ ከዓለም አቀፉ ማህበረሰብ ምን አይነት ምላሽ ሊያገኝ እንደሚችል በቅርብ የምንከታተል ይሆናል። ክቡራትና ክቡራን ለሰዓቱ ያስኩላችሁ ሰበር መረጃ እነዚህ ነበሩ። የትራምፕ የስልጣን መገደብ በአሜሪካና በኢራን ግንኙነት ላይ ምን ለውጥ ያመጣል? የታዋቂው እግር ኳስ ተጫዋች ያለልኝ አዘነ ቤተሰቦችስ እውነተኛ ፍትህ የት ያገኙን? እንዲሁም የህወሓት አስቸኳይ ጥሪ በአፍሪካ ቀንድ ላይ ምን አይነት የፖለቲካ ማዕበል ይዞ ይመጣል ብላችሁ ታስባላችሁ? የእናንተን አስተያየት በኮሜንት መስጫው ላይ አስፍሩልን። በቪዲዮ ላይ ያላችሁን ድጋፍ ለመግለጽ ላይክ ማድረጉን እንዳትረሱ። አሁንም የሀገራችንና የዓለም ወቅታዊ እውነተኛ ያልተሰሙ ሰበር መረጃዎችን በፍጥነት ለማግኘት ቻናላችንን ሰብስክራይብ ማድረግ የደውል ምልክቷን በመጫን የቤተሰባችን አባል ይሁኑ። በቀጣይ በሌሎች በአዳዲስ መረጃ እስከምንገናኝ ሰላም ለሀገራችን፣ ሰላም ለዓለም ይሁን። በያልንበት የዓለም ዳርቻ ቸር እንቆይ።